በድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ ለማስቴር አብነት ሁላችሁም ጸልዩ። ጌታን በጣም ለጨነቀኝና እንደ ሰው አንድ ቀን ተዝናንቶ አያውቅም። በጣም ያሳዝናል። ማስተር አብነት ፈጣሪ አምላክ ለምሕረቱ ይዳብሰው። በእውነት መልካም በጣም ልብ የሚሰብረው በጣም ያሳዝናል። እግዚአብሔር አምላክ በምሕረቱ ያስበው። ማስተር ፈጣሪ ማለት ለእናቶቻችን ለፋሚሊ ለሁላችሁም ስንጸል ለማስተር አብነት ጸልዩ። በጣም የደነገጥኩት ቅድም ያኔ የሆነ ፌስቡክ ላይ የሆነ ፔጅ ላይ ተለቋች በጣም ነው ያን ያለ እሱ ምንም እንዲሆን እኛ አልፈልግም። ለእኛ እሱ ያስፈልገናል። አዎ ያስፈልገናል። እኛ ማለት ለደካማ ለተራቡና ለተፈናቀሉ ህዝብ ማንም ተጽናንቶ ጂንሱ ሪፎ አብሎ ነጭ ቲሸርት ለብሶ ሲሄድ እሱ በቆሸሸ ልብስ በጣም ነጨነቀኝ። ማን በዚህ ዘመን ላይ ታዋቂ የሚባለው ሊዝናና የትም ሀገር ወይ ባለፍራን ላይ ከኢትዮጵያ ሌላ ጋር ሊዝናና ሲሄድ ለእናቶች በኢየሱስ ስም የተጠበቀ ይሁን። ስኬታማ ሰው ሆን። ምድሪቱ ታልፋ ትሰጥ እንደ እንጀራ ይሆንልን። እግዚአብሔር በዚች ምድር ሀገሩን ለሚወድ ወጣት ሀገሩን ለሚወድ ወጣት ህዝብን ለሚወድ ወጣት እናትን ለሚወድ ወጣት ሼር ሁላችሁም ይህን ቪዲዮ ኮፒ ሊንክ ሼር እና ደግሞ ማስተላለፍ ይችላል። ብርሃን የሆንሽኝ ለኔ በርተሽ እንደ ሻማ መማር ነኝ። እንዴት ናችሁ? ዛሬ መጣሁ ሶሻል ሚዲያ ማስተር አብነት እንደታመመ የሚገልጽ እና እንዲሁም በጸሎት እንድናስበው ጥሪ አቅርቧል። ሁላችሁም እንግዲህ በያላችሁበት እምነት ጸሎት እንድታደርጉለት እግዚአብሔር ሙሉ ጤናው እንዲመልስለት መልሶለትም ረጅም እድሜ ጸጋ ሰጥቶት ወገኖችን ከዚህ በላይ እንዲያገለግል እድሜ ጤና እንዲሰጠው ሁላችንም በየሃይማኖታችን እንጸልይለት። አሁን ታሞ የምናየው ማስተር አብነት የብዙዎች ተስፋ የሆነ ብዙዎችን ያዳነ መልካም ወንድማችን ነውና እንግዲህ እግዚአብሔር ሙሉ ጤንነቱን እንዲመልስለት ሁላችንም እንጸልይ። ማስተርዬ እኔ በግሌ እጅግ በጣም ወድህ ማከብርህ መልካም ሰው ነህ። እናም እግዚአብሔር ላደረግካቸው መልካም ነገሮች ሁሉ እግዚአብሔር ውለታን ቆጥሮ ጤናን እንዲመልስልህ ጸሎት አደርጋለሁ። እግዚአብሔር ካንተ ጋር ይሁን። አይዞህ። ገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነገራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ
ያለው የሕክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ሕክምና አደርጋለሁ። ሕክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ሕክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም ይሻለኛል ከእጅሽ ብበላ አያመኝም ከእንግዲህ በኋላ ሁሉም ይውጡ ከቤት ወደ ደጅ አንቺ ብቻ ላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ በወጀብ መካከል ሰንደቅ ተካዩ ፈተና ማይፈታ ስቃይ የማይረታ ከኔነት የወጣ ስለሌሎች ብለ የቁርጥ ቀን ቆራጥ የጭንቅ ቀን ደራሽ የሰላሙ አንጋሽ የዜጎች እንባባሽ በሞትህ አኗሪው ስለ ኢትዮጵያ መናኝ ውለታ የማትቆጥር ሰርተ የማትል በቃኝ አገልጋይ ይሉት ቃል ጀግና አይገልጽህም ከዚያ የሚልቅ ነው ማል ተብሏል። ሰውነቴ እየመነመነ ነው ሄደው ምን እንደሆነ አላውቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተራብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብኝ። በቃ 5 ሚሊዮን በአንድ ሰዓት ውስጥ ታሪክ ስሩ። ኢትዮጵያ መልካም ሰዎች ነው። ኦሮሞ፣ አማራ፣ ትግሬ አትበል። 5 ሚሊዮን ኮይን ነው ማስወርድ። 5 ሚሊዮን በጣም መልካምና ደግ ሰው በጣም ለሰው እያለ እሱ እግሩን ታሞ እንዲተሸማቆማ ከተኛ አልጋ ላይ ለምንድን ነው ማለዋጣል? እንደዚህ አይነት ደግ ሰው ለምን ያድዋ ትግሬ አይሆን? አያገባኝም። ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ረድቻለሁ። አምጣው። እኔ በቃ ምንም ክርክር የለም። እሁድ ቅዳሜ ከምሽቱ 2 ሰዓት አምጣልኝ። የራሱ ፔጅ ክፈትና በራሱ እንትን ላይ ብለኔ 1 ኮይን አልፈልግም። ስትመጡ ለማስተራብነት አንበሳውን በሙሉ የምትወሩ 5 ሚሊዮን እንዲያውም አምጣው። ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክሟል፣ ይታከማል። ልክ ነው። ሞጣ እንደሱ ያለውን ደብቀው መልካም ሰው አባረው አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሮቶ አካባቢ